ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ታዲያ እንዴት ነው? ጉድ ሳንዴ አፍተርኑን። ሶስት ቀን ቀረች። ፓክድ እያደረኩ ቤቴንም እያጸዳለሁ ወለቀ ለማለት ዛሬ አጠር አድርጌ ዛሬ ጠዋት የሰማሁትን እና አቴንድ ያደረግኩትን በጣም ገርሞኝ በጣም አዝኜ በጣም ኢሞሽናል ሆኜ የምናገረውን ሁሉ እስኪያስቅጠኝ ድረስ ነገር ግን ዋናው አጀንዳዬ ይሄ ስለዚህ የምታዩት ሰውዬ ነው። ነገር ግን እስቲ አንድ 2-3 ደቂቃ ለዚህ ነገር ልናገር። ይሄ ልጅ ይሄ ወገን ስዊድን ነው የሚኖረው አሉት። አልሰማሁትም፣ አላየሁትም። አንድ እህቱን ወገናችንን ገርል ፍሬንዱ ነች መሰለኝ። እንደው እኔ ደግሞ እንደዚህ አላየሁም በእውነቱ። ቅጥቅጥ አድርጓት አይኗን ሊያጠፋት ቦክስ ነው የተለማመደባት ወይስ እዚህ ቸስቷ ላይ ይሄ ሙለር የሚሉት ወጣት ልጅ አንበሳ ወጣት ልጅ አውጥቶት በአጋጣሚ ከዚህ ኦፊሴ ላይ ኢሜሎች ብዙ ኢሜሎች እንትን ሲሉ አለርት ያደርገኛል። ሰልፎን ከጎኔ ነው ያለው እና እሱን ሳይ እዛ በቃ እንቅልፋል ውስጥ ምን እንደሆነ ነው ብዙ ነገር ኢሜል ሲደርስ ነሰሰሪ ራሽ ከሆነ ወደዚህ ጃምፕ አድርጌ ወደዚህ መጥቼ እመለከታለሁ። ያለብዛም ደግሞ እዛው ስኮር አድርጌ እንትልና እንቅልፋል ውስጥ ሲለኝ ይሄ ቲክታክ ውስጥ ገባውና ይሄ ወገን ይህንን ነገር ያወራል። እኔ በጣም ከሚገባው በላይ ሾክድ ሆንኩኝ። በጣም የሚያሳዝን ነው። ወጣት ልጅ ይመስላል እንግዲህ በእነሱ እድሜ ያለ ልጅ ሳይሆን አይቀርም። እሱ ከወጣ በኋላ ገብቶ ነበር። ከወጣ በኋላ ደግሞ ልጭ አድርጎት እሱንም ሰድቦ ይወጣል። ነገር ግን ልጅቷን ፒክቸሯን አምጥቶ ሁለቷን እችን እህት ፒክቸሯን አምጥቶ አይቼ really I'm dumbfounded. Seriously, I don't know how on the earth this day and age እንዲህ አድርጎ እህትን ገርልፍሬንድን ፓርትነር ጓደኛን ባለቤትን ወይንም ደግሞ ሴትን ልጅ ይመታል። ወንድ ከወንድ እንኳን መጣላት ጸያፍ ነው። አሌስ ዘርዝ በዚህ የሚተዳደሩ አሉ። that's how they do for living ፕሮፌሽናል ቦክሰሮች አሉ። ፕሮፌሽናል ረስሊንግ ምንድን ነው የሚባለው? ታጋዮች ይታገሉ አሉ። ፕሮፌሽናል UFC የሚሉት አለ። ሁሉንም ቦክስንም ትግሉንም አንዱ ላይ they are paid. that's what they do. ስራ ሰርተን እንደሚከፈለን እነዚህ ደግሞ ይሄ ነው ስራቸው እንጂ በዚህ ጊዜ በዚህ ዘመን ትልቅ ጸያፍና ኃጢአት ነው። ቦክስ መላማመጃ ነች። እንዲህ አይኗን እኮ ሊያጠፋት ምንም የቀረው ነገር የለም። ፒክቸሯ ላይ እንደሚታየው ከሆነ በዚህ ዘመን በተለይ ደግሞ በስደት ላይ ያለ ስዊድን ነው የሚኖረው አሉ። ይሄ አሊስ አይምሮ የተነካ ካልሆነ በስተቀርና መመርመር አለበት። አሁን ይሄ ሰውዬ ከደረሱበት እና ካወቁት መጀመሪያ ይመረመራል። ኢንሴን ነው ወይስ አይደለም ይባላል። አይደለም ብለው ካዩ ይቀፈደዳል። ከተፈቀደደ ፓስፖርት እንኳን የዛን ሀገር ፓስፖርት አይነው አለው የዛን ሀገር እንኳን ፓስፖርት ነው ቀፍድደው ፈርስት የገነለው ክማፕ ሰከንድሊ አፍተር ዛት ዴስሮማ እድሉን የሰውን እንትን አበላሽቶ የራሱንም እድል ያበላሻል። ይሄ አይደለም። ይሄ እነዚህ ወጣቶች ብዙ ጊዜ ነው ሳስበው በቲክታክም ውስጥ እና የእናት ልጅ አባት ልጅ እየተሳዳደቡ ወንዱ ያልተለመደ
ነው ትንሽ ከእናንተ ሸምገልም ቢሆን ዋን አባነ ታይም የአራዳ ልጅ ከሚባሉት እንትን ከርመስ ስትል አረ ከፍ ስትል 25 ሲያልፍ 30 ሲያልፍ 40 ሲያልፍ ወይንም ደግሞ ይህን ኖርዝ አሜሪካ ትመጡና ይሄ ምዕራባውያን አገር ውስጥ ትመጡና እነዚህ ራፖቹ that's so they do for living አክት ነው የሚያደርጉት ዲኖ ልጆቻቸውን ቤተሰቦቻቸውን እንዴት ቴክ ኬር እንደሚያደርጉ የሆነ የማይሆን ነገር ፊልም ሲታይ አክት ነው እነዚህ ራፐሮችም የምታዩቸው ቢ ወርድ ይዘው ሲ ወርድ ይዘው ኤፍ ወርድ ይዘው እንትን የሚሉት ላይፍ ስታይላቸው እንደዛ አይደለም ጋንግስተኛ እያለ የሚዘፍነው ራፕ የሚያደርገው ካሊፎርኒያ ውስጥ ሜንሽን ኖሮት ልጆቹን ምኖቹን አክት ነው የሚያደርጉት that's what they do for living acting እሱም እኮ አክት ነው ዘፈን የፍቅር ዘፈን ልብ ወለድ እንኳን ቢሆን ለአእምሯችን እንኳን የሚጥመም ቢሆን እነዚህ ደግሞ እንደዚህ አይነት ነገር እያደረጉ ለነሱ አክትን የሚያደርጉትና ወደ ሴንስ ተመለስ እንዴት አድርገህ ነው የሴትን ልጅ የምትመታው በዚህኛው በ21ኛው ክፍለ ዘመን ማይ ወንደር በቲክታክ ላይ አንድ ነገር ዲስግሪ ሲመጣ የምትሳደቡት አንቺ እንትን አንተ ከሴቷ የበለጠ 40 ሜትር ምላስህን አውጥተህ የምትሳደብ ወንድ ልጅ I don't know በሰሜን ውስጥ ምን እንባል ይሄ እንደ ሴት አልጫ ይባል ነበር ድሮ በእውነትም አልጫነት ነው ጎምዘዝ ማለት አለበት ቃጠል እንደሚጥሚጣ መሆን አለበት ትግስተኛ መሆን you have different testosterone you have a very different testosterone ያንተ ሆርሞን ያንተ testosterone different ነው ያችን ልጅ እግዚአብሔር ያሳያችሁ እኔ አልወጣልኝ still time every couple hours አይምሮዬ ስትመጣለች እቺ ልጅ እንዴ ልጅ አለው አሉ የመጀመሪያ ባለቤቱ እንግዲህ እኔ በዚህ ቲክታክ ላይ ያየሁት ነው just base rumor I don't have fact I don't want to get this kind of thing ነገር ግን ደግሞ ይሄ ከሆነ ይሄ እውነት ከሆነ በእውነት included AI ቢሆነ bad image bad thing አይምሮን የሚያነጻግ ነገር አይደለምና መቆም ያለበት ነገር ነው እንዴት አእምሮን የሚያነጽ አይደል እንዴት ተደርጎ ጺም ያለ ጺም ሲኖር እኮ after 18 ነው የሚወጣል ከ20 ስደርስ ነው that means you pass your life 2 decades ዋ 10 ዓመት ስትሆን 2 decades if you are 30 you over 3 life የ30 ዓመት experience life ይኖራል so you have to be matured መሆን አለብህ እንደ 9 ዓመት ኮርኪም ጥቢጥቦ ስትጫወት ወይንም ስትራገጥ የነበረው በባዶ እግር የምትራገጥ ያ አይደለም እንደ እድሜም ሲከፋ እንደ አይምሮም እንደ እድሜ ማሰብ አለብህ ዲስግሪመንት ምናልባት ተጨቃጭቃት ይሆናል ጥላት ወጣም እንዴ ምናልባት እንደዚህ ብላ ረዝም በይ ወዲያ ምንድነው ማለት መብትህ ነው ምን መብት ሰጥቶ ነው ጋርል ፍሬንድን ፓርትነርን ብትሆን በቡጢ የምትመታት አይኗ እስኪጠፋ እንዲህ እስክትሆን ያለበት ሀገር መጥፎ ነው እንደዚህ አይነት ነገር ወገኖቼ ማቆም አለብን ሰዓቷ ሄደች ወደ ዋናው አርጅት እንዳይልሂድኝ እንደው እንትን ብዬ አንድ ሰው እንኳን ቢሰማ በእንዲህ አይነት ስተት ውስጥ ተመልሶ ባይገባ በተለይ ወንድ ልጅ እኛ ወንዶች ያለን ተስታስትሮን ያለን ሆርሞን ከሴቶች ለየት ያለን ትዕግስት ክፋት የለበትም እሱ እንኳን ባይሆን ትዕግስት ክፋት የለበትም እሳት ሲነድ ውሃ ይሄ በተለይ ፋሚሊ የሆነ ነገር አንድ ላይ ፓርትነር የሆነ ነገር
ኮንሲኩዌንሱን ወደፊት የሚመጣውን ማሰብ አለብን። እሳት ሲነድ ትንሽ ውሃ ማርከፍ ጥሩ ነገር ነው፣ እሳቱ እንዳይቀጣጠል። ቶሎ መውጣትም ጥሩ ነው። ሰከን ማለት ጥሩ ነው። ፔሸንት መሆን ጥሩ ነው። ረጋ ማለት ልክ እንደዚህ እንደ ቲክታክ እርስ በራስ አታ ወደዚህ አንተ ወደዚህ እየተባለ አታ ጓልዛ ጋልዲስ ጓልጋ እየተባለ የሚያሳፍር ነው። ይሄንን ነው እኮ ሪፍሌክት የምታደርጉት ቤተሰብ እዛም ስትሄድ። በሉ እግዚአብሔር ከእናንተ ጋር ይሁን። ለዚህ ነገር በጣም መጠንቀቅ አለብን። ወንዶችም እህቶች፣ ሴቶችም ባካችሁ። ሌላው ወገኖቼ ይህ ሰውዬ ነው፣ ይህ ቶክ ሾው ያለው እዚህ ላይ ያደረግኩት እንትን ፒክቸሩ ጥሩ እንኳን ባይሆን ገጽ ባይሆን እሱ ነው። እዚህ ላይ በቀደም ለታ ይሄ ጀነራል ምግባይ ኢንተርቪው ወጥቶ ያንን ኢንተርቪው ክሪቲሳይዝም እያደረገ ነው። ይሄ እዚህ ፒክቸር ላይ ደግሞ የምታዩት እሱ ራሱ ነው። ይሄ ሰውዬ የቶክ ሾው ይሄ ፎቶ አይታይም እንጂ አይኪድናት የሚያደርገው ደግሞ ጀነራል ምግባይ እዚህ ምን ያደርገዋል? ክርስታይስ ሲያደርገው ነበር። እዚህ ጋር ደግሞ ምን ይለዋል? የኔ ጀግና ብሎ የትግራይን ፍላግ አንገቱ ላይ አድርጎ እንደ ሻርፕ የሚጀፍሩ ይሄ ሁለቱም እንደሚያደርጉት አንድ ሰው ነው። ይሄ ሰውዬ ነው። ከዚህ በፊት ስለዚህ ሰውዬ ተናግሬያለሁ። አንድ ጊዜ እንዳውም ደግፌው ተናጽፌያለሁ። አፓረንትሊ የሚያሳድጋቸው አዳፕት አድርጌያለሁ ብሎ እኔም ትንሽ በሱ ኮንትሪቢዩት አድርጌያለሁ። 2 ህፃኖች እናትና አባታቸው የሞቱ ታሪካቸው እሱ ኢንተርቪው ታሪካቸው በጣም የሚመስጥ ህፃኖች ወጣ። በዚህ ጊዜ እንግዲህ ቲኖች ናቸው፣ ቲኔጀር ይሆናሉ። እንደዛ እንደ አባትነት አዳፕት አድርጋለሁ ምናምን ብሎ በቃ ስለነሱ ብዙ ሲያወራ አምጥቷት አንዷ ታፍራለች። በጣም ተመስጬ እንደው በጣም ታንኪዩ ብዬ ጽፌ እንደው ትንሽ ያልኩትን ይሄ ነው ብዬ ማውራት አልፈልግም። ነገር ግን አሁን ህድገፍ ሄድ ሀመዱ ነው ህድገፍ ምናምን የሚሏቸው ነው። ሰውዬ ግልብጥ ብሎ አንድ የተናገረው ቲፒኤልኤፍ አዲስ አበባን ነው የምትመኘው፣ ጮማ ጥሬ ስጋውን ጮማውን ለመቅረት ኖ እሱን ሰክሷቸው ጥለው ነው የሄዱት። እሱንማ የሚፈልጉን ቢሆን ኖሮ እነ ምግቤ እሱን የሚፈልጉ ቢሆን ኖሮ የኔ ወንድም እንደው በማታውቀው ነገር ሽሽ ማለት ጥሩ ነው። ምን አግብቱ አንተ አንደኛ ዜግነት ስጡኝ ባልና ዜግነት ነስ አንተ የውጭ ሀገር ሰው ነህ። ምን አግብቱ ስለዚህ ሰውዬ ታወራለህ? ምን አግብቱ? ውሸት ነው። ይሄ ሰውዬ ሀብቱን ሁሉ ትቼ ነው የሄድኩት ሲል የሚያኮራ እና የሚያስመሰግን ነው። ፕራውድ የሚያደርግ እንጂ እንኳን ለሀገሩ ህዝቦች ቀርቶ ለውጭ ሀገር እንኳን ለሚሰማው በጣም የሚያስደንቅ እንጂ የሚያሳፍር አይደለም። ምን 4 ካምፓኒዎች የነበሩት ንብረቶች የነበሩት ሁሉ ትቶ የወጣበትን ብሔረሰብ ሲጎዳ አላይም ብሎ ይሄ በህብረተሰቤ ማቴሪያል ሁሉ ብሎ የወጣ አንተ በምን አፍህ ነው በዚህ ዩቱብ ቻናል ላይ ሆነ ያለ ዩቱብ ምን መስራት ትችላለህ? ላስት ታይም አይ ቼክ ትራክ ድራይቨር ነበር። ማቋሸሽ አይደለም፣ ትልቅ ስራ ነው። ግን አንተ ተነስተህ ጮማ ጥሬ ስጋ ነው። ጥሬ ስጋ ትተውት ነው እኮ የሄዱት። ጥሬ ስጋ እነሱ አዲስ አበባን እኮ እነሱ ናቸው እዚያ ያደረሱት።
አንዳንዳችሁ አንዳንድ የሀገሩ ተናጋሪዎች ነው። ባለፈው ጊዜ ደግሞ በጣም የገረመኝ አንዱ ነው ትግራዋይ ነኝ ብሎ ይህን ጀነራል የሰው ስጋ በይ ነው አራጅ ነው ያለው። እናንተ በምታወሩት ነው ይሄ ሰውዬም ደግሞ እንዲህ አፍ አውጥቶ የሚያወራው ጥላቻህን ሲሆን ይሄ ደግሞ ያስተጋባላችኋል። የማይረባ ትላንትና ኖት ሎንግ ጎ እንደ ሂሮዬ እያልክ ይሄውና ይዘው ትጮህ የነበረ ዛሬ ምን አግኝቶ ነው? ምን አግኝቶ? ለህዝቤን የሚያድን ከሆነ ነው ያለው። ሄጄ ተካፍያለሁ። ጽምዶ እንደምታ ኤአይ አውጥታችሁ ከዛ ከጎረቤት ጀነራል ጋር እንደተገናኘ አድርጋችሁ የምታወጡት እንትን ምትል ይሄ ነው ፑር ሳይኮሎጂ ነው። ነገር ግን ያለው በጣም ኢምፕረስ ያደረገኝ ነገር ካዘዘኝ አለቆቼ ካዘዙኝ የማልገናኝበት ምክንያት ምንም የለም ከታዘዝኩኝ ይላል። አየህ ይሄ ሚሊተሪ ሳይንስ በጣም አጥንቶ ያወቀ ከሱ በላይ ያሉ መሆኑን ያወቀ ከእነሱ ትእዛዝ የሚመጣ ያ እውነተኛ ሶልጀር ይሄ ነው። አይገባህማ፣ አታውቅም፣ ምን ታውቃለህ? እና አንተም ደግሞ ሆነ ዝም ማድረግ ሲገባ በማይገባ ውስጥ እንደ እርጎ ይሄ ዝም እርጎ የሚባለው ጥልቅ የምትልበት አንተ የውጭ አገር ሰው ነህ። ኦፍኮርስ ካሊፎርኒያ መኖርህ አይደለም። ናሽናሊቲ ዜጋነት ከሌላ ነው። የዋናት የዛ ሀገር ህዝብ አይደለም። በቋንቋ ምናልባት ያገናኘህ እንደሆነ ኩዌት ያለው አረብና ሳውዲ አረቢያ ያለው አረብ አንድ ቋንቋ ኢንፋክት ለስ አክሰንት አላቸው። ነገር ግን ሁለቱም የተለያዩ ናሽናሊስቶች ናቸው። ኢንክሉድድ ኢራቅ ያሉት እና ኩዌት ያሉት በቋንቋቸው በጣም የተገናኙ ናቸው። አክሰንትም የላቸው። ነገር ግን ሁለቱም የተለያዩ ናሽናሊስት አላቸው፣ ዜጎች ናቸው። አንተም እንደዛው ነው። ስለ ምግቤ ስለዚህ ጀነራል የሚያገባ የለም። አንድ ነገር ዝብ አንድ ዋን ቲንግ አያገባ። ትናንትና ኖት ሎንግ ጎ ይዘህ ተጨፍር ነበር። በምን አቅምህ የዚህን አንበሳ የዚህን አርበኛ ክርስቲያስ ታደርጋለህ? ምን አቅም አለ? በምን ችሎታ? ማናናቂ አይደለም። ፎሎዎች አሉ፣ ቶክሾ ፎሎዎች አሉ። ይሄ ሰውዬ ግን በእሳት የተፈተነ ታሪኩን ሲናገር አብሶሉትሊ የኢዮብን ታሪክ ትዝ አለኝ። በባይብል ውስጥ በጣም የበለጸገ ነበር፣ በጸጋ ነበር፣ ሀብታም ነበር። ነገር ግን ዲያብሎስ ለእግዚአብሔር ጋር ኮሚኒኬሽን አደረገና ይላል ባይብል። ብዙ እንትን ባሉ ስለ ሀብት እንደዚህ አንተን የሚያመሰግንህ ሀብት ስላለው ነው። ሀብቱን ወሰደበት፣ ሁሉን ወሰደበት። እግዚአብሔርን ማመስገን አላቆመም። yes, different, but when I compare it, ይሄ ሰውዬ ተንደላቆ መኖር ይችል ነበር። 4 ካምፓኒዎች ነበሩት። ጥሮ ግሮ ያመጣው I do believe him. ዱባይም ተንደላቆ መሄድ ይችል ነበር። ለዚህ ነው እነጌታቸው የሚወርፉት ምኑን ጥቶ እንደመጣ። ለዚህ ነው unfounded allegation የሚያደርጉበት። ለዚህ ነው ሁሉን ነገር ግፍ አድርጎ ከህዝቡ ጋር ስለቆመ
ከህዝቡ ጋር ስለቆመ አገሬ ብሎ እዚህ አገሬ ስትኖሩ እዚህ የደረስኩት ብሎ እናንተ አይነቶቹ አንዳንዶቹ የዛ አገር ሆናችሁ ሰው አርዶ የሚበላ ነው የምትሉ የማትረቡ ደብረ ጽዮንን የውጭ ሀገር ዜጋ ነው የምትሉ የማትረቡ ከልጅነቱ ጀምሮ ለዛች ሀገር የተዋጋ ከልጅነቱ ጀምሮ አሁንም እናንተ ናችሁ ለነዚህ አይነቶቹ ፊት የምትሰጧቸው። እናንተንም ብሌም ሳላደርግ አላልፍም። ባለፈው ቶክ ሾው ላይ ሰምቼ ዝግንን ያለኝ ዘገነነኝ። በእውነቱ እግዚአብሔር በሚያውቀው ድንግጥ ነው ያልኩት። ሰው አርዶ ይበላል ይላል። የሚበላ ነገር ይብላህና እነዚህም ይሆንና እንደነዚህ አይነቶቹ ሀሳባቸው በፊት ይህንን ይዘው የእሱን ይዘው ስንትን ሲሉ አስመራ በእነሱ ደም አስመራ ገብተው ኩዴታ አድርጎ ምን ስፖ ወይንም ደግሞ ምን ይሆን ነበር? ፎረን ሚኒስተርነት ነበር የጠበቅከው በማደም ፕሊዝ ሹሽ በማደም ምን ነው ትላንትና ወይፍ ስታደርግ ምን መጣ ዛሬ? ምንድነው ልዩነቱ? ይህንን ይዘህ ብትመጣ ዛሬ ምን መጣና ይህን ሰውዬ ክርስቲያን ታደርጋለህ? በምንነቱ የማይታመን ነው ትላለህ። አንተ ደግሞ አንተ ሁሉ ታማኝ ሆነ ፕሊዝ give me goddamn break seriously ፕሊዝ በጣም ይገርማል ወገኖቼ። በሉ አንዳንድ ጊዜ እኮ የምንለውም ሁሉ ያስጠፉናል በእውነቱ። እና ምናልባት ትንሽ ካፌ አምልጦኝ ወደ እንትን ሄጄ እንደሆነ ከይቅርታ ጋር ጨረሱ። ይሄንን ሼር አድርጉልኝ። ብዙ ቦታ እንዳይሄድ ያደርጉታል እንደነገርኳችሁ። እናንተ ኮፒ ሊንክ ካላደረጋችሁ ለአንድ ሰው እንኳን እንዲደርሰው ያላደረገን እንትን ይላል። በሉ እግዚአብሔር ከእናንተ ጋር ይሁን። በርቱ። ዋን ሞር ከመሄዴ በፊት ዋን ሞር ቪዲዮ የተዘጋጀሁበት አለ ሰዎች ተናገር ብሎ ወይ ያለ እሱን እግዚአብሔር ያለ እንደሆነ ነገ ከነገ ወዲያ ፖስት አድርጋለሁ። እስከዛው ድረስ እንግዲህ እግዚአብሔር ከእናንተ ጋር ይሁን። በርቱ።